በስመ ነፃ ገበያ ስም በዘፈቀደ የመጨመሩ ሁኔታን መንግስት መቆጣጠር የለበትም። መቆጣጠሩ የባሰ ያመጣል ነው እጅ ስታስገባ የሚወሰዱ እርምጃዎች ጠንከር ያሉ ባለመሆናቸው ምክንያት ነጋዴን ከማሰር ማክሰር ይሻላል ይላሉ። የመንግስት ሰራተኞች ደሞዝ ዛሬ ቢጨመር አውቶማቲካሊ ብዙ ይሄ የምንጠቀምባቸው ሸቀጣ ሸቀጦች ወይም ሌሎች ነገሮች ዋጋቸው በአንድ ጊዜ ነው የሚጨምረው። ለሶስት ሰዎች ሰጥተህ እነሱ እንደፈለጉ ዋጋ ሜክ ማድረግ ይችላሉ። ይሄ ጣልቃ ገብነት ነው። ሰላም ጤና ይስጥልኝ ውድ የአርታይ ቲቪ ተመልካቾቻችን የአክብሮት ሰላምታችንን እያቀረብን ወደ ዛሬው ሳምንታዊ ፕሮግራማችን እንሸጋግራለን። እንግዲህ ያው መጣሪያውንም ከፈለኝ በለኝ ወይም አቶ በሚለው እናስቀጥለው። ከፈለኝ ኃይሉ እባላለሁ። በቢዝነስና ኢንቨስትመንት ማማከር አገልግሎት ላይ እንዲሁም በስራ ተቋራጭ ላይ በተጨማሪም በንብረት አቻ ግምት ባለሙያ ሆኜ እየሰራው ነው ያለው ቢዝነስ ውስጥ። ዛሬ በዋናነት እንግዳ ያደረኩህ መነሻ ሀሁ የቢዝነስ መጽሐፍ ኪሳራም ትርፍ ነው ብለህ ያሳተምከው መጽሐፍ አለ። ከቀረጻ በፊት እያወራን ነበርና በትክክል የዛሬ ዓመት ነው መጽሐፍ ለገበያ የበቃውና እንኳን ደስ አለህ። በዚህ አጋጣሚ እንኳን አብሮ ደስ አለን። በጣም አመሰግናለሁ። መጽሐፉ የቢዝነስ ሀሁ በኢትዮጵያ ኪሳራም ስራ ነው የሚል መጽሐፍ ነው። በኢትዮጵያ ውስጥ ቢዝነስ ለመስራት ለሚያስብ ሰው ወይም ቢዝነስ ላይም ላለው ሰው እኔ የወጣሁበት የወረድኩበት ኤክስፒሪየንስን ነው ለመጻፍ የሞከርኩት። በኮንስትራክሽን ቢዝነስ ውስጥ በስራ ተቋራጭነት በተጨማሪም ያው ቢዝነስ እና ኢንቨስትመንት ማማከር ላይም ረጅም ዓመት እንደማሳለፍ ይመጣል። ብዙዎቹን ነገሮች ትምህርት ቤት ውስጥ ሳይሆን የተማርኳቸው ሶጣ ሶወርድ በህይወቴ ውስጥ ከሚያጋጥሙኝ ነገሮች ከዛም በተጨማሪ ከንባብ ከልምድ ከማገኛቸው ከሰዎች ስናማክራቸው ከሚመጡ ባለሙያዎች ሰዎች እርዳታችንን ፈልገው በመናማክራቸው ወቅት የሚያጋጥሙን ችግሮች ጋር ከነሱ የተወሰድኩት የተማርኩትን ከኪሳራዬ የተማርኩትን ከስረህ ነበር። በጣም የጉዳቱ መጠን ከዜሮ ሊሆን ይችላል፣ ከዜሮ በታች ሊሆን ይችላል፣ ወይ ደግሞ በጣም ጥቂት ሊሆን ይችላል። ግን ኪሳራው በደንብ አስተናግጃለሁ። ተስፋ አላስቆረጠህም? አዎ ተስፋ ያስቆርጣል፣ ግን አማራጭ ስላልነበረ ወደ ቢዝነስ ውስጥ ስገባ እኔ ያው በድንገት ነው የገባሁት። በሆነ አጋጣሚ ነው የገባሁት። ከገባው በኋላ የኮንስትራክሽን ቢዝነስ የኮንስትራክሽን ቢዝነስ ውስጥ በጣም እኮ ደግሞ ያበላል የሚባል እንትን ነው። ሰርቼበታለሁ። ብዙ ተማሪዎች ራሱ ፊልዱን ይፈልጉታል። ኮንስትራክሽን ኢንጂነሪንግ የመሳሰሉትን አይ ቲንክ በእኛ ጊዜ ጥሩ ነበረ። እኛ ቢዝነሱን በጀመርንበት ሰዓት ጥሩ ነበረ። ያንንም በጨረታ ማግኘቱም ሂደቱ ምንም ያው መንገረጋገጩ ቻሌንጆቹ ምናምኖቹ እንደተጠበቁ ሆነው ግን የተሻለ ጊዜ የሚባሉ ናቸው። አሁን ደግሞ እንግዲህ ለወጣቶቹ ደግሞ የበለጠ መሮጡን ለሚችሉ ሰዎች ጥሩ ሊሆን ይችላል። ግን እኛ የመጣንበት መንገድ አሁን ብዙዎቹ ነገሮች ተቀይረዋል። ስለተቀየሩ አዲስ የቢዝነስ ሞዴል ይዘው ለሚመጡ የኮንስትራክሽን ኩባንያ አሁንም እድሉ ሰፊ ነው አለ። ሞዴሎቹ ተቀይረዋል። ስቲል እኔም አሁን እዛ ውስጥ አለው፣ ግን ሞር አክቲቭሊ ሆኜ እየሰራው አይደለም በእሱ ላይ። ይሁንና በቢዝነስ ዓለም ውስጥ መውጣት አለ፣ መውረድ አለ፣ መክሰር አለ፣ ማትረፍ አለ። እኔ ጥሩ ተጠቅሜበታለሁ፣ በጣም ጥሩ ተጠቅሜበታለሁ። ግን ያ ማለት ሁሉም ነገሮች በአልጋ ባልጋ ሆነው ምናምን ነገሮች አይደሉም። እና ቢዝነስ ውስጥ ከገባው በኋላ በየዕለቱ መማራቸው ማውቃቸው ነገሮች አዳዲስ ነገሮች ሆኑብኝና እየከሰርኩ ነው የተማርኩት ማለት ነው። ለምሳሌ ካፒታል ለማስመዝገብ ካፒታል ምን ማለት ነው? የህግ ራሱ ሶሎ ፕሮፐርቲሺፕ ፒኤልሲ ጥቅሙና ጉዳቱ ምንድነው? ሼር ካምፓኒ ጥቅሙና ጉዳቱ ምንድነው? የታክስ አከፋፈል ሲስተማችን እንዴት ነው? የታክስ ኮምፕላያንስ የታክስ ተገዥነትንም በተመለከተ የሂሳብ መዝገብ አያያዝ ማኔጅመንት ውስጥ ደግሞ የሚያስፈልጉ ነገሮች አሉ። ለምሳሌ ካሽ ፍሎ ማለት ምን ማለት ነው? አሴት ማለት ምን ማለት ነው? ግሮዝ ማለት ምን ማለት ነው? ፕሮፊት ማለት ምን ማለት ነው? እነዚህ አንድነታቸው ልዩነታቸው ምን ይመስላል? ቢዝነስ ውስጥ እንዴት ነው ራን የምታደርገው?
እኔ ሁሉንም ነገር ስራ አስኪያጅ ነበርኩ። ወረቀት ደረሰኝ የምሰበስበው እኔ ነበርኩ። አመቱ መጨረሻ ላይ ነበር እየሰበሰብኩ ለሂሳብ ሰራተኛ የምሰጠው ሪከርድ ማደርገው ምን ምለው ነገሮች ሁሉ ራሴ ለመስራት ሞክራለሁ። ገንዘብ ሳወጣ ዝም ብሎ ነበር ማወጣው። የካሽ አጠቃቀምም ትክክል አይደለም። ባንክ ብድር ራሱ ሎን ማኔጅመንት ራሱ የራሱ የሆነ ነገር የሚፈልገው ነገር አለ። ገንዘብ ትላንትናና ዛሬ ምን አይነት ነው የሚለውን ነገር ኢንጂነሪንግ ስትማር ደግሞ ትልቁ ጉዳት ፕሪንሲፕል ኦፍ አካውንቲንግ የሚባለው ነገር እንኳን ቲዮሪ ኦፍ ማኔጅመንት የሚባለውን ቤዚክ በሆነ መልኩ አንማረው። ኢንጂነሪንግ ኮሌጅ ውስጥ ዩኒቨርሲቲ ውስጥ እነዚህ ነገሮች በጣም በቢዝነስ ውስጥ ስትገባ ፕሮጀክት ማናጀር ልትሆን ትችላለህ። ፕሮጀክት ማናጀር ስትሆን ምንም የአካውንቲንግ ፕሪንሲፕል ነው መደበኛው ነገር ክሬዲት ምንድነው፣ ዴቢት ምንድነው፣ ዛሬ እንዴት ሪከርድ ይደረጋል፣ የታክስ ኢሹ እንዴት ነው የሚለው ነገር ምንም የምታውቀው ነገር የለም። ሰራተኛ ሃየር ስታደርግ፣ ስትቀጥር፣ ስታባረር እንዲህ ነገሮችን ሁሉ የሚመጣበት የህግ ተገዥነቶች አሉና እነዛ ነገሮች ሁሉ አላቃቸው። እየተከሰ ሰራተኛ ይከሳል። ሲከስህ መብቱ ምን እንደሆነ አታውቅም። ያንተ መብት ምን እንደሆነ አታውቅም። ከዛ ላይ እየተማርክ እየሄድክ ነው የምትሄደውና ያንን ውጣ ውረዴን ነው መጽሐፉ ላይ ለመጻፍ የሞከርኩት። ስለዚህ ቢዝነስ ውስጥ ላሉ ሰዎችም ፒኤልሲ ላድርገው ወይ ካፒታል ስንት ላድርገው፣ በአይነት ላድርገው ወይ በካሽ ላድርገው ወይ እነዚህ ሁሉ ጥያቄዎች ነበሩብኝ እኔ እንደማንኛውም ሰው። ስለዚህ አሁን ብዙ ሰው የሚያማራራቸው ነገሮች አሉ ቢዝነስ ውስጥ ይጀምርና ከዛ ላይ 1 አመት 2 አመት 3 አመት ከሄደ በኋላ ድርጅቱን የሚዘጋ አለ፣ የሚከስር አለ እና ስለ ቢዝነስ ሞዴል እንዲህ አይነት ነገሮች ናቸው። እና የተወሰኑ ደግሞ የቢዝነስ ኮርሶችን መውሰድ ጀመርኩኝ ከዚህ ከቢዝነስ አድሚኒስትሬሽን እና ኢንፎርሜሽን ሲስተም ጋራ ዲግሪ መያዝ አስፈላጊ ማስተርስ ፕሮግራሞችን ከዚህ ከቢዝነስ አድሚኒስትሬሽን ጋራ ሰራው። እዛ ላይ ደግሞ ብዙ ነገሮችን እያወቅኩ መጣሁ። የኢንተርናሽናል ሎዎችን፣ ቢዝነስ ሎዎችን እንዲህ አይነት የመሳሰሉትን ነገሮችን እየተማርክ ስትመጣ በደንብ እየተረዳ ትመጣለህ ማለት ነው። አሁን ባነሳቸው ሐሳቦች ዙሪያ ጠቅለል ባለ መልኩ በዝርዝር እናያቸዋለን። ግን እንደው አሁን በሀገር አቀፍ ደረጃ ይሄ የፕሮፐርቲ ማኔጅመንትን በተመለከተ በተለይም አንድ የንግድ ድርጅት ባለቤት ህይወቱ ሲያልፍ ያው ወራሾች ይኖራሉ፣ ልጆች፣ ቤተሰብ የተለያዩ ግን ያን ተያይዞ ከድርጅቱ ጋር በተያያዘ የሚታዩ ክፍተቶች አሉና እስቲ በዛ ላይ የተወሰነ ነጥብ እናንሳ። እንግዲህ ፕሮፐርቲ ስንል ብዙ ነገሮች አሉበት። ለምሳሌ ፊክስድ የሆኑ ታንጂብል የምንላቸው ፕሮፐርቲዎች አሉ። ህንፃ ሊሆን ይችላል፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እንደ ያለ ይቀጥላል። ደግሞ የማይዳሰሱ የምንላቸው ኢንታንጂብል የምንላቸው እንደ ኢንተሌክቹዋል ፕሮፐርቲ ሊሆን ይችላል፣ ብራንድ ሊሆን ይችላል። የአንድ ድርጅት ደግሞ ራሱ ስም ሊሆን ይችላል። የድርጅቱ ስም ራሱ ዋጋ አለው። ዝም ብሎ የሚጣል ነገር ስላልሆነ ማለት ነው። ባለሀብቱ እዛ ቦታ ላይ የገነባው ለረጅም ጊዜ የገነባው ፕሮፐርቲ እንትን ስሙ ብቻ ብራንዱ ብቻ ብዙ የሚያወጣ አንደር ላይሰንስ ተደርጎ ፍራንቻይዝ ተደርጎ ለሌላ የሚሰጥበት ሆቴል ቢሆን ለምሳሌ ከሌ የተባለ ሆቴል አንድ ስም ያለው ሆቴል ይኖራል። ጥሩ ስም ያለው ሊኖር ይችላል። ያ ሰውዬ ካለፈ በኋላም ያ ስሙ ለትውልድ ይተላለፋል። ሲተላለፍ ራሱ ዋጋ አለው፣ ይወጣለታል። ዋጋ የሚገመትበት የራሱ የሆነ አለው። ደግሞ አንዳንድ ቦታዎች ላይ ይሄ የራሱ የሆነ ኢንተሌክቹዋል ፕሮፐርቲ የምንላቸው ነገሮች አሉ። አሁን KFC ያቺ ክሪስፒዋ ቅመማዋ ምናምን ነገር፣ ኮካኮላ ያቺ ፎርሙላው ምናምን ነገር እሷ አሁን ከትውልድ ወደ ትውልድ እየተሸጠች የምትሄድ ናት። የድርጅቱ የፈጠራ ሀብት ነው እሱ ነገሮች። ከእንደዚህ ነገሮች ላይ ጥበቃ ቢደረግላቸው ናቸው። እነዚህ ሂደት አስመዘግባለህ። የአእምሮ ንብረት ውስጥ ብራንድ አለ፣ ከዚህ ሎጎ አለ፣ ከዛ ጋር አሶሺየትድ ተደርገው የሚነሱ ሀብቶች ነገሮች ሁሉ አሉ። እነዚህ እንግዲህ ከትውልድ ወደ ትውልድ ከአንድ ቦታ ወደ አንድ ቦታ ለዘመናት ሊሻገሩ የሚችሉ አሁን ሳምሰንግ ከተመሰረተ ረጅም ጊዜው ነው እንግዲህ ግን እስካሁን ድረስ እየሰራ ድርጅቱን ሀብቱን እየጠበቀ ያለው ራሱ ኮርፖሬት ቫሉዌሽን ይሰራበታል። የድርጅቱ ስምን ጠብቆ ሳምሰንግ ባይት ሰልፍ ራሱ ብራንዱ ያካበተው እንትኖች አሉ። እነሱ ሁሉ ይሰራሉ። እነዚህ ነገሮች ሁሉ በአጠቃላይ እንግዲህ ሀብት ልንላቸው እንችላለን። ፕሮፐርቲ እንግዲህ የምታያቸው ሊሆኑ ይችላሉ፣ ህንፃ ግንባታ፣ እነዚህ ነገሮች ሊሆኑ ይችላሉ። እነዚህን ሀብቶች አንድ ሰው ያፈራቸውን ሀብት ዘላለማዊ አይደለም። ሰው
ኩባንያዎች ከትውልድ ትውልድ ሊሻገሩ ይችላሉ እና እኔ የለፋውበትን ረጅም ጊዜ የቆየሁበትን ነገሮች ከትውልድ ወደ ትውልድ ለማስተላለፍ በግለሰብ ስም ሲሆንና ሶል ፕሮፕራይተርሺፕ ሲሆንና ፒኤልሲ ሲሆን ኃላፊነቱ የተወሰነ የግል ማህበር ሲሆን ወይንም ደግሞ የሼር ካምፓኒ ሲሆን ከትውልድ ወደ ትውልድ የመቆየት አለው። ያ ሰውዬ መውጣት እንኳን ቢፈልግ ከዛ የገነባውን ብራንድ ሸጦት ሊወጣ ይችላል። ሊወጣ በሚችልበት ሁኔታ ግን ሊሸጥ የሚችለው በምንድነው? ብራንዱን በደንብ አድርጎ ፕሮቴክት አድርጎ መገንባትና ጠብቆ ሸጦ መውጣት ሲችል ነው፣ ወይም ለልጆቹ ያንን ማስተላለፍ ሲችል ነው። አለበለዚያ በግል እስከሆነ ለምሳሌ የታክስ መለያ ቁጥር እከሌ በተባለ ኃላፊነቱ የተወሰነ የግል ማህበር የሚወጣና ወይም አበበ በሚል ስም የሚወጣ በግለሰብ ስም የሚወጣ አንድ አይደለም። በግለሰብ የሚወጣው ስም ሰውየው በሚሞትበት ጊዜ ያ የታክስ መለያ ቁጥሩ እዛው ይቀራል። ወደ ሌላ ሰው የሚተላለፍ አጋጣሚ አይኖርም። የለም በቃ የግሉ ነው። ታክስ አይደንቲቲ ነበር የግሉ ነው። ነገር ግን እከሌ ኃላፊነቱ የተወሰነ የግል ማህበር ቢሆን ሰውየው ቢወጣ ቢሞትም ያ የታክስ ቁጥር ያ ብራንድ ያ ያለው ሀብት በሙሉ ትራንስፈር ለማድረግ ወደ ልጆች ለማስተላለፍ ቢፈለግ ከነ ሀብቱ ከነ ጥቅሙ ኢንተሌክቹዋሉንም ሁሉንም ነገሮች የማይዳሰሱትን ኢንታንጂብሉንም ታንጂብሉንም አሴት በቀላሉ ትራንስፈር ለማድረግ ይቻላል። ሰክሴሽኖቹ ተተኪዎቹ በቀላሉ የአባታቸው ወራሽ ሆነው ገብተው የዛ የድርጅቱ ባለቤት መሆን ይችላሉ። መሸጠውም ለመውጣት በሚፈልጉበት ጊዜ የድርጅቱ ስም፣ የአባታቸው ስም፣ የቤተሰቦቻቸው ስም፣ የፋሚሊ ስም እንደተጠበቀ ሆኖ ጥሩ ዋጋ ሸጠውም መውጣት ይችላሉ። ይሄ ትራንስፈር ለማድረግ ከትውልድ ትውልድ እንዲቀጥል ለማድረግ ያኛው የተሻለ የህግ አወቃቀር ስላለው ነው። ይሄ ራሱ አሁን እኔ ቢዝነስ ውስጥ በምገባበት ጊዜ ምንድነው ልዩነታቸው? ሶል ፕሮፕራይተርሺፕ አለኝ። ያን ሶል ፕሮፕራይተርሺፕ የግለሰብ ነጋዴ በመሆንበት ጊዜ ያንን ይዤ መቀጠል አልችልም። እኔ ከሌለው ያ ድርጅት አለቀ ማለት ነው። ያ ደግሞ ተጠያቂነትን በሚመጣበት ጊዜ እድሜ ልኬን ያው የታክስ ያልከፈልኩት ታክስ ቢኖር ወደ ግል አካውንቴ ወደ ግል ንብረቴ ይመጣል። እሱም እንደ አድቫንቴጅ ልንወስደው እንችላለን። ያኛውም የራሱ የሆነ ጉዳት ሊኖረው ይችላል። እንግዲህ ከሰዎች ጋር ሌላ አጣባሪ የግድ ያስፈልጋል። ስለዚህ ለምሳሌ አሁን ሼር ካምፓኒ ለማቋቋም 5 ሰው መሆን ያስፈልጋል። አብሮ መስራትም ደግሞ ራሱን የቻለ ቻሌንጅ አለው። ልክ አሁን አብሮ መስራትን በተመለከተ እናነሳለን እና እስቲ እዚህ ጋር አንድ ሐሳብ ላንሳ። የተለመዱ ጭቅጭቆች አሉ። በተለይ በዚህ አንተ አሁን በአሴት ኢቫሉዌሽን በንብረት የማጣራትና ተያያዥ ጉዳዮች ላይ የረጅም ጊዜ ልምድ እንዳለ ምንድነው በዚህ በንብረት ክፍፍል ጋር የሚፈጠሩ ችግሮች ሊበራከቱ የሚችሉበት ምክንያት? በዋናነት አሁን ለምሳሌ በወራሾች መካከል ከህጉም የሚለው ለምሳሌ የሟች ንብረት ብዙ ቢሆኑ ወይም ደግሞ አንድም ቢሆን ከመካከል ውስጥ 3 ወራሾች ቢኖሩ አንደኛው ድርሻው ይሸጠኝ ካለ ተሽጦ ነው የሚከፈለው። ሁለቱ የአባታችን ንብረት እንዲሸጥ አንፈልግም መቀጠል እንፈልጋለን በሚሉበት ጊዜ አንዱ ሰው ሊያሸጠው ይችላል ያንን ንብረት ማለት ነው። እነዛ ሰዎች ሸጦ ነው ሊያካፍላቸው የሚችለው። ይሄኛው ሰውዬ ከተስማማ የአባታችን ንብረት ሊቀጥል ፈልጋለሁ ግን ድርሻዬን ይሄን ያህል ስጡኝ ብሎ ድርሻውን ይዞ የሚወጣው ከሆነና የሚስማማ ከሆነ ቀላል ነገሮች ናቸው። ህጉ ይደግፈዋል። እንዲህ አይነት ነገሮች በብዛት የሚያጋጥሙን በባልና ሚስት መካከል ነው። በባልና ሚስት መካከል ኢሹ ምን ይሆናል? ወደ ፒኤልሲ ካልሆነ ማለት ነው። ፒኤልሲ ከሆነ ቀላል ግን የግል ከሆነ ግን ለምሳሌ የድርጅቱ ስም ካለው ለማን ይሁን ለሚስት ይሁን የሚባለው ነገር ቲን ነምበሩ ድርጅቱም ደግሞ ያፈራው በግለሰብም ቢሆን የግል ድርጅትም ቢሆን ያፈራው ንብረት እንዴት ይካፈል በባልና ሚስት መካከል ውስጥ በሚሆኑበት ጊዜ ብዙ ጊዜ እንዲያነ ግጭቶች በሚፈጠሩበት ጊዜ እንትንም አለው መሰለኝ ኢሞሽን አለው፣ በጣም ኢሞሽን አለው። ስለዚህ ሚስት ያንን ነገር ይዛ እንድትቀጥል ላይፈልግ ይችላል ባል።
እኔ የለፋውበት ድርጅት ምናምን ነገር በቃ እኔም አልበላውም አንቺም አትበይውም ይፍረስ ብሎ የለፋበትን ምናምን ነገር ሁሉ ድራሹን ሊያጠፋው ይችላል። እንደገና ካሃ ብሎ ሌላ ድርጅት የመጀመር ነገር ሊፈልግ ይችላል። ሚስትም ደግሞ ያንን እኔ አብሬ ለፍቼ ያቋቋምኩትን ነገሮች ነገ ሌላ ሰው ጋር ሆኖ እንትን ሊል ነው ኢሞሽናል አለ ማንም አይበላትም ይሸጥ ሲፈርስ ግን ማለት ነው ሲፈርስ ያው ተሽጦ ንብረቱን ይከፋፈላል። ሲፈርስ በሐራጅ ነው የሚሸጠው ወይስ ምንድነው ሂደቱ? ንብረቶች መስማማት ከቻሉ ፍርድ ቤቱ ቅድሚያ ይሰጣቸዋል። መስማማት ካልቻሉ ግን ወደ ሐራጅ ነው የሚሄዱት። ሲስማሙ ደግሞ በሁለት አይነት መንገድ ሊስማሙ ይችላሉ። አንደኛ ይገመትና በባለሙያ ተገምቶ የዛን ንብረት ዋጋ የሚደርሳቸውን አንደኛው መክፈል ከቻለ ማስቀረት ይችላል። ይሄ ግን የሁለቱም ስምምነት ሲኖር ወይም ደግሞ ወራሾችም ከሆኑ የሁሉም ወራሾች ስምምነት በሚኖርበት ሰዓት ነው። ከወራሾች መካከል አንዱ በግምቱ ወይም እንደዚህ ነው በቃ በሐራጅ ተሽጦ የሚገኘው ገንዘብ ልካፈል ሊል ይችላል። ኦኬ በሚኖረው ግምት ሳይስማማ ይቀርና ወይም አልፈልግም ብሎ ተሸጦ ይሰጠኝ ወደሚለው ሊሄድ ይችላል። ይደግፈዋል በዛ ይደግፈዋል። በግድ አያከፋፍልም። ተሽጦ በገበያ ዋጋ በሚገኘው ገንዘብ ነው መከፋፈል የሚችሉት እንጂ ለአንደኛው ይሄን ያህል ብር ከፍለኸው አስወጣው እሱን ማለት አይችልም። ከተስማሙ ይችላሉ። እድል አላቸው። ተስማሙና ነው ይባላሉ። ግን ለመስማማት ብዙዎቹ ይስማማሉ በቅንነት ምናምን በተለይ በፋሚሊ መካከል ከሆነ ይስማማሉ። ግን አንዳንድ ጊዜ ከሌላ የተወለደ ልጅ ሊኖር ይችላል። እንዲህ አይነት በሚኖርበት ጊዜ አብሮ መቀጠልም አይችልም። ሰው ብቸኛ አማራጩ ተሽጦ ልካፈል ነው ወደሚለው ነገሮች የሚሄዱት። ሽያጩን እነኛ ወገኖች አስቀርተው እንዳይሸጥ አስቀርተው ግምቱን የሚሰጡት ከሆነ ሊቀበል ይችላል። አልፈልግም ካለ ግን ተሽጦ ከሚገኘው ዋጋ ቅድሚያ ያንተን ይሰጠዋል ማለት ነው። መጽሐፍህ ላይ ከሚነሱ ነጥቦች አንዱ ያው የቢዝነስ መጽሐፍ ነው። የቢዝነስ እንቅስቃሴ በአገራችን ውስጥ ምን እንደሚመስል የሚያሳይ ነው፣ የሚተነትን ነው። ወደ ንግድ ለሚመጡት አልፎ ተርፎም ደግሞ በስራው ላይ ያሉ ፕሮፌሽናልም እንደ መመሪያ ሊጠቀሙበት የሚችሉ እንደ ማኑዋል ሊጠቀሙበት የሚችሉ እንደሆነ እረዳለሁ። የትከሻ ሀብል እዩት ያን ግንበኛ ሙዚቀኛ ሆኖ ኑሮውን ሲገፋ ዋሽንት እየመታ ክራር እየነፋ የቴዎድሮስ ጸጋዬ ነፍሰ ጡር ስንኞች ከሚለው ላይ እንደ መግቢያ ተጠቅመዋልና ምንድነው ፋይዳው የዚህ ግጥም እዚህ ጋር ያመጣበት? በጣም ጥሩ አነሳው። ቴሪዛ ግጥም ላይ ለማስቀመጥ የሞከረው ነገር እንግዲህ ቢዝነስ በዋናነት ሁለት ነገር ይፈልጋል። አንደኛ ፓሽን ይፈልጋል። የምትወደውን ሙያ ይሄ የለም ማትሰለቸው ብትሰራ እና አሁን ለምሳሌ ምንድነው የቮኬሽናል እና ምናምን ይባላል አይደል? ትምህርት ስልጠና የሙያ ስልጠና ቮኬሽን ማለት ሙያ አይደለም። ቮኬሽን ትክክለኛው ትርጉሙ ቮካሪ ከሚለው ቋንቋ የመጣ ነው። ጥሪ ማለት ነው። ይሄ ለነፍስ ጥሪ የለም ሰዎች የሚጠሩ በቃ ጥሪ ማለት ነው። አዎ። ስለዚህ እዛም የትከሻ ሀብል የሚለው ግጥም ላይ ሰውየው የተጠራው ለግንበኝነት ነው፣ ግን እየሰራ ያለው ክራር ሙዚቀኛ ነው። ኢዩቲን ግንበኛ ነው የሚለው ግን ምድር እያደረገ ያለው ያለ ቦታ ሲሆን፣ ያለ ጥሪ ሲሆን፣ ያለ ፍቅር ሲሆን ክራር ይመታል እንጂ አይነፋም። እሱ ግን ክራር እየነፋ ነው። ዋሽንት ይነፋል እንጂ አይገዘገዝም። እሱ ግን ዋሽንቱን እየገዘገዘ ነው ወይም እየመታ ነው። ይሄ ልዩነት አላቸው አይደል? ይሄንን ልዩነት ነው ያለ ቦታ ስትሆን ያለ ጥሪ ስትሆን እንደዛ ነው። ቢዝነስ ምን ይፈልጋል? አሁን ብዙዎቹ ይሄ ቢዝነስ ያበላል ብለው በሚል ሐሳቤ ወደ ቢዝነስ ውስጥ ይገባሉ። ከዛ በኋላ የተወሰነ ስቴፕ ከሄዱ በኋላ ከሌ የተባለው ሰው ስለበላበት እኔም እበላበታለሁ የሚለውን ነገር ነው ለማምጣት ይፈልጋል። ትንሽ ቢዝነስ ውስጥ ኤቭሪ ቢዝነስ ውስጥ ውጣ ወረዳለሁ እና የተወሰነ ችግሮች በሚያጋጥሙበት ጊዜ ድሮም እኔ እዚህ እንትን ውስጥ ያለ እንትን ገብቼ ምናምን ብለው የሚታያቸው ስለመዝጋት ሸዳውን አድርጎ ስለመውጣት ስለ ኪሳራ ስለ እንደዚህ አይነት ነገሮች ናቸው።
የሚታሰበው። አጠር ሲል ምን ለማለት ነው? ህፃናትን በጣም የማይወድ የማይንከባከብ ምንም የማይል ሰው መዋለ ህፃናት ከፍቶ ረጅም ጊዜ ሊጓዝ አይችልም። ከህፃናት ጋር መዋል ማያስደስት ፋሽኑም ስላልሆነ ጥሩም ስላልሆነ ማለት ነው። ወይም ደግሞ የምግብ ሽታ ሲሸት ምናምን በጣም ኩክ በቃ በጣም የሚያስጠላው ሰው ሬስቶራንት ቢዝነስ ውስጥ መግባት የለበትም። ልክ እንደዛ የማዕድን ሙያ ውስጥ የሚገባ ሰውም ደግሞ ልክ እንደዛው ማዕድን ውስጥ በጣም አሰልቺ ነገር ነው። ገብቷል። በቃ የምትጠራበት ነገሮች ካልሆኑ ጥሪህን ማዳመጥ ያስፈልጋል እና በቦታው መገኘት አለብህ። አለመነዛ የሙዚቃ ሰው ሆነ ግንበኛ ብትሆን እንትኑ የራስን ጥሪን እስከምታገኝ ድረስ እሱን ለማመልከት ነውና ግጥሙን ወስጄ እዛ ላይ እንዲሁም ደግሞ የደራሲና ገጣሚ ቤተ ማርያም ተሾመንም የተጠቀምከው አለ። የህይወት ረጅም ጉዞ የውጣ ውረድ ህጉ የስህተት ጫና ሸክሙ የቅስም ትከሻን ሰብሮ ባጨሮ በህሊና ገጽ ጥቁር ጠባሳው ደድሮ የተስፈኛ ተጓዥን ህልም ሰንክሎ ቢኮደኩድም ተሳስተው የኖሩት እድሜ እንዳልተኖረ አይካድም። እሱ በቀጥታ ኪሳራም ስራ ነው ከሚለው ጋር የሚገናኝ ነው። ምክንያቱም ብዙ ጊዜ እንትናችን ይሄ መሞከር እንዲህ ቴስት ማድረግ ከዛ መመለስ ቴስት ማድረግ አድርገን የራሳችንን ጥሪ እስከምናገኝ ድረስ የምንሞካክራቸው ነገሮች አሉ። እዛ ውስጥ ገብተን ያለ ጥሪያችን ውስጥ ገብተን ሰርተን ምናምን ነገር ኢፍ ኪሳራ እንኳን ቢገጥመን ያ ማለት ቢዝነሱ ነው እንጂ ፌል ያደረገው ሰውየው አይደለም። ያ ስራ የከሰርንበት መንገድ ኪሳራ ያገኘንበት መንገድ እንዳልተኖረ ተቆጥሮ ውዳቂ አይደለም፣ ሌሰን ነው፣ የስራ ልምድ ነው። ያ ኪሳራም ስራ ነው የሚባለው እኮ ነገር የስራ ልምድ ነው። አሁን እሱ በተጨባጭ የኮሪደር ልማቱን ተከትሎ አሁን በጣም ብዙ ቡቲኮች ከመስመር ሲወጡ በየቦታው ዘርግተው 3000 ብር 4000 ብር የሚሉትን ሽያጮችን ወይም አልባሳቶች ከ1000 ብር በታች ይሸጡ ነበር። ያም እንግዲህ እየሰሩ ነው ማለት ነው። ኪሳራን ሃንድል እያደረጉበት ነው። በፊት 500 ብር ምናምን አትርፈው ይሸጡት የነበረውን ነገር አሁን ኪሳራቸው ያመጡበት ዋጋ 1000 ብር ቢሆን 800 ብር መሸጥ ይሻላል። 1000 ብር ቢሸጥ ጥሩ ነው። 1500 ደግሞ በጣም አሪፍ ነው አትርፈህ ብትሸጥ። ግን ኪሳራን ማኔጅ የምታደርግበት አለ። 800 ብር 700 ብር 1000 ብር ሙሉ ከምትከስር 700 ብር አግኝተህ የኪሳራ መጠንህን ወደታች ይሄ ራሱ ኪሳራን ማኔጅ ማድረግ ያስፈልጋል። ፋይናንሻል ስቴትመንት ላይ ለገቢዎች የምታቀርበው ላይ ወይም ለማንኛውም ዲክለር በምታደርግበት ስቴትመንት ላይ አለ እኮ ስለማናቀው ነው። ብዙዎቻችን በቃ ቢዝነስ ውስጥ ማለት ፕሮፊት ብቻ ይመስለናል። አይደለም። ፕሮፊት ሎስ ስቴትመንት ሎስ ስቴትመንት ነው የሚለው ለገቢዎች እንኳን የምናቀርበው የትርፍና ኪሳራ። አዎ ፕሮፊት ኤንድ ሎስ ስቴትመንት ነው። ፕሮፊት አለ ወይም ሎስ አለ አብሮ ስላለ ነው። ፕሮፊት ስላለ ሎስም ሊኖር ይችላል። የሚፈለግ አይደለም፣ ኪሳራ የሚፈለግ አይደለም፣ እንዲመጣ የሚፈለግ ነገር አይደለም፣ ግን ሊኖር ይችላል። በቢዝነስ ውስጥ የሚኖር ነገር ነው። ለዛም ነው የሂሳብ አካውንቲንግ ውስጥ አንዱ የሂሳብ መግለጫ ሰነዳችን ላይ ፕሮፊት ሎስ ስቴትመንት የሚባለው ነገር የሚገባው ማለት ነው። ግን ፕሮፊት ስታመጣ እንዴት እንዳተረፍክ ማስረዳት እንደሚጠበቅብህ ሁሉ ሎስም ሲመጣ እንዴት እንደከሰርክ ማስረዳት መቻል ያለብህ። በርደን ኦፍ ፕሩፍ አንተ ጋር ነው። ፕሮፊትም ስታመጣ እንዴት ፕሮፊት እንዳመጣ ለራስህም ለሌላውም ሰው ያተረፍክበትን መንገድ ማወቅ መቻል አለብህ። እንዴት ትርፍ ሊመጣ ሲምታም ሎስም ሲመጣ እንደዛ ነው። ከሎስ ላይ ሌሰን እንወስዳለን። ያን ሌሰን የምንወስድበትን ማኔጅ የምናደርግበት መንገድ ያ ራሱ ስራ ነው። ስለዚህ እንደ ስራ ልምድ እንደ እንትን ነገር ነው መውሰድ ያለብን ነው። የሚፈለግ ነገር አይደለም። እንትና ጃክማ ይመስለኛል ጥሩ ጓደኛ ኪሳራ ነው ይላል። የሚፈለግ አይደለም፣ ግን በጣም ጥሩ መካሪ በቃ ቆንጠጥ አድርጎ ማንም ጓደኛ ሲሪየስሊ አድርጎ የማያስተምርህን ነገሮች የምታገኘው እዛ ውስጥ ነው። ችግሩ ግን ያንን እንደ ፌለር ከወሰድከው እንደ ጉዳት በጣም ተሰብረህ እንደቀረህ አይነት ነገር የምታስብ ከሆነ ያ የሪል ኪሳራ ማለት ያ ነው። ተሰብረህ በዛው የምትቀር ከሆነ ማትነሳ ከሆነ ኪሳራ ለርን አድርገህ ከዛ ውስጥ የምታገኛቸውን ነገሮች እንዳይደገም አድርገህ የሚከሰርበትን መንገድ ካወቅ የሚተረፍበትን መንገድ ታውቀዋለህ ማለት ነው። የሚከሰርበትን መንገድ ካወቅ ድጋሚ እንዳትከስር የምትችልበትን መንገዶች ታውቃለህ ማለት ነው።
ስለዚህ በከንቱ የሚቀር ነገር አይደለም፣ እንዳልተኖረ የሚቆጠር አይደለም። መጽሐፍህ ላይ ኢንስፓየር ካረጉኝ ናሙናዎች ውስጥ የተገለጹ ናሙናዎች ውስጥ ብዙ ጊዜ አንዳንድ ሰዎች ወደ ንግዱ ሲመጡ ሰው የሰራውን አይቶ በዛው ተከትሎ የሚሄድ እንትን አለ። ውስጡ ምን አይነት ፓሽን እንዳለው፣ ምን አይነት ችሎታ እንዳለው፣ ምን አይነት ኳሊቲ እንዳለው ማይገነዘብ አለና እዛ ጋር ያመጣው ናሙና አለ እና አንዲት ወጣት ቡቲክ ነው ተቀጥራ የምትሰራው። ቡቲክ ውስጥ ተቀጥራ ስትሰራ ይሄን ያህል ከእጅ ወዳፍ ነው ጠብ የሚል እንትን አልነበረባት የላትም ነበር። ግን ምንድነው ምሳዋን እየቋጠረች ስትመጣ ግን ይዛ የምትመጣው ምግብ እጅግ በዙሪያ ከሚሰሩ ምግብ ቤቶች ጋር ካሉ ምግብ በጣም የተለየና ተወዳጅ ስለነበረ አብረዋት ያሉ ሰዎች ሪከመንድ አድርገዋት ሰክሰስፉል ሆናለችና እስቲ በዚህ ዙሪያ የንግድ አመራረጣችን የንግድ ፍላጎታችን እንደውም ብዙ ጊዜ እዚህ ጋር ብርቱካን ቤት ከተከፈተ እና ያ ብርቱካን ቤት የከፈተው ሰው የሆነ ለውጥ ካሳየ ኢሚዲየትሊ ከጎኑ ብርቱካን ቤት እንደዛ አይነት እንትን አለና እስቲ በንግድ አመራረጥ ውስጥ የህብረተሰባችን ያለውን ተሞክሮ እናንሳ። አዎ እሷ ልጅ የእውነተኛ ታሪክ ነው፣ ግን እዛ ላይ ስሟንም ያልጠቀስኩትና ስላላስፈቀድኳት ነው ላገኛት ሞክሬ። እውነተኛ ታሪክ ነው፣ እውነተኛ ታሪክ ነው፣ የማውቀው ታሪክ ነው፣ እውነተኛ ታሪክ ነው። ግን ምንድነው የሷ እንትኑ ቢዝነስም መስራት አልችልም ብላ ታስብ ነበር ለረጅም ጊዜ። የቢዝነስም ሰው ነኝ ብላም አታስብም ነበር። ግን ቡቲክ ውስጥ 22 አካባቢ ቡቲክ ተቀጥራ ትሰራ ነበረ። ቡቲክ አይታቸው እንደሆነ መደዳውን አንድ አይነት ቡቲኮች ናቸው። ቅድም እንዳልከው አንድ አይነት ቡቲክ መሆናቸው አይደለም ክፋቱ። አንድ አይነት አሻንጉሊት፣ አንድ አይነት ስታይል፣ አንድ አይነት ነገሮች ናቸው ከላይ እስከታች ድረስ። አንድ ደንበኛ መጥቶ የሆነ ቦታ ላይ ገዝቶ እንደው ሌላ ጊዜ ለመድገም እንኳን በማግስቱ ቢመጣ ያ ቦታ ይጠፋዋል። ምንም ዩኒክ የሆነ ነገር የለም። ተመልሶ መጥቶ እዚህ እናንተ ጋር የገዛሁት እዚህ ጋር አሻንጉሊት አደራደሩ፣ ዲስፕሌዩ ምናምን ሁሉ ነገሮች አንድ አይነት ነገሮች ናቸው። ኢቭን ደንበኛ እንኳን ከሌላው ለይቶ ወዳንተ የሚመጣበትን ዩኒክ የሆነ ፊቸሮችን መገንባት ስለማይችሉ ማለት ነው። እሷ ምንድነው ያደረገችው? አብረው ተሰብስበው እዛ ውስጥ ያሉት ጎረቤት ምናምን ካሉ ጋራ አንድ ላይ ምሳ ይበሉ ነበርና ያው ይዘረግፉና አለ እንዲህ አይነት ነገሮች ጎረቤት ካሉ ጋራ ይጠራሉ፣ ይበሉ ነበር። ነገር ግን እነሱ ይዘው የመጡትን ነገር ትተው የሷን ሽሮ ነበር የሚበሉት። በጣም ሽሮ እኮ ይጣፍጣል ይሏታል ሁሉም። እና እንዲያውም በጣም ከመጣፈጡ የተነሳ በቃ አዘጋጅልንና አንቺም ምግቡን ይዘሽልን ነይ እንክፈልሽ ወደሚለው ነገር ተመጣ ማለት ነው። የሁለት ሰው የሶስት ሰው ምናምን ምሳ ሁሉ የሚሆን ይዛት መጣለች። ትንሽ ይከፍሏታል ባለች ደቂቃ። ከዛ ወጣ በምታገኘው ሰዓት ነው የምታዘጋጀው። እያለ እየታወቀ መጣ ማለት ነው። የከሌ ሽሮ እየተባለ የሚታወቅ ነገር ተፈጠረ ማለት ነው እዛ አካባቢ። አንዱን ቡቲክ የሆነ ሰንበዲ ሲለቅ ትንሽ ዞር ብሎ ያለ ነው እዛው ወንበር ምናምን ነገር አወጡና የሆነ በቃ እዚህ ሽሮ ስሪ አንቺ ሌላ ነገር የለም እኛ ሰዎች እዚህ ያለው በሙሉ እናመጣለን ምሳ እንብላላት። በሽሮ ንግዱ በዛው ተጀመረ ማለት ነው። ምናልባትም ድስት ምናምን ነገሩ ሊያመጣቸው የቤት ያለውን ድስት ኦልሬዲ የምትጠቀምበትን ነገሮች ናቸው። ሰክሰስፉል ሆነች። ብራንች ምናምን ሁሉ ተከፈተ። እንዲሁም አዲስ አበባ ውስጥ ከዛሬ 15 ዓመት ምናምን በፊት ሽሮን በብራንድ መልኩ ከሌ ሽሮ በሚባለው መልኩ ያመጣችው እሷ ነች። ከዛ በኋላም ለቅሶ ቤት ራሱ ይሄ አሁን የምናያቸው እንቁላል ምናምን ነገር ተደርጎ ቃሪያ ተሰንጎ ምናምን ተቆርጦ ምናምን ነገሮችን ሁሉ የሷ ክሬቲቮች ናቸው። ሽሮ ከርጎ ጋራ፣ ሽሮ ከቱና ጋራ እንዲህ አይነት ነገሮችን ሁሉ ብራንድ ጨማምራ ያመጣችው እሷ ነች። ምን ልል ነው ብዙዎቻችን እንትና መጀመሪያው ቻሌንጃችን ምንድነው? ጠንካራ ጎናችንን አናቆም። ብናቆም አይዴንቲፋይ አድርገን ምን ላይ እንዳለ በቃ ዝም ብለን ነው የምንሰራው። ብዙ ራሳችንን ዲፋይን አናደርግም። እንዲያውም እኛ ስለኛ ማንነት ምናልባት መምህሮቻችን ሊሆኑ ይችላሉ ወይ ቤተሰቦች ሊሆኑ ይችላሉ እሱ እንደዚህ ነው እሱ እንዲህ ነው እየተባለ እና ይሄ ቀደም ያልነሳናቸው ቮካሪ የሆኑ ነገሮችን ጥሪዎቻችንን አይዴንቲፋይ አድርገን የማወቅ ችግር አለብን። ይሄንን የሚያውቁበት ምክንያት እንትኖች እዛ መጽሐፍ ላይ ለማብራራት ሞክሬያለሁ። በሶ የራሱን አይዴንቲፋይ ዩር ስትሬንግዝ የሚለው ፓርት የኛን ጥንካሬ ጎል ያንዳንዱ ሰው የራሱን ጥንካሬ ትንሽ
ትንሽ ጠንካራ ጎን ካለን እዛ ላይ ኢንቨስት ብናደርግ እዛ ላይ የበለጠ ብንሰራ እዛ ላይ ክሬቲቪቲ ብንጨምርበት ወደ ቢዝነስ የመሆን አቅም አለን። ቀደም ከቴዲ ገጥም ጋር የሚያያዘው እሱ ነው። አለመነዛ ያለ ሙያችን ሌላ ቦታ ላይ ያለ ጥንካሬያችን ሌላ ቦታ ላይ ሆነን ዝም ብለን የምንዳከር ሰዎች እንሆናለን። የሀገራችንን የቢዝነስ ስነልቦና በተመለከተ ምንድነው ያንተ አታይ? በሁለት ተከፍለዋል። አንደኛው ማህበረሰቡም ለነጋዴዎች ያለው አመለካከት፣ ሁለተኛም ንግድ ውስጥም ሲገባ ንግድ ከማንኛቸውም የበለጠ ትልቅ ስነ ምግባር የሚጠይቅ ሙያ ነው እና ዝም ብሎ ስለተገኘም አይተረፍም። ትርፍን በዘላቂነት ለረጅም ጊዜ ይዞ ለማቆየት ከተፈለገ በርካታ ሌሊት እንቅልፎችን ማሳለፍ ያስፈልጋል። ከሁሉም በላይ ደግሞ ዲሲፕሊን ያስፈልጋል። ኤቲክስ ስነ ምግባር ያስፈልገዋል ቢዝነስ እና እኛ ሀገር የቢዝነስ ሰዎች በማህበረሰቡም ዘንድ በራሱ በቢዝነስም ሰዎች ዘንድ ቢዝነስ ማለት አምታቶ ምናምን ነገር የሆነ ቦታ ላይ የሚደረስ ነው። ምክንያቱም የምናያቸውም ሰዎች እንዲያርጎ እዚህ ቦታ ላይ ደረሰ የሚል ነገሮችን ስለምንሰማ ወይም ደግሞ ተሰርቶ ተደፍቶ እዚህ ሀገር አይታደግም የሚባለው ነገር ከልጅነታችን ጀምሮ ስንሰማው የመጣ ነው። ስለሆነ በዚህ ምክንያት ወደ ንግድ ውስጥ የሚገቡ ሰዎች ራሳቸው በአጭር ጊዜ ውስጥ ሀብታም መሆን፣ በአጭር ጊዜ ውስጥ አዳዲስ መኪናዎችን መግዛት፣ ንብረትን ማከማቸት፣ በአቋራጭ ነገሮችን መምጣት የሚፈልግ በአቋራጭ የሚመጣ ነገር የለም። በዲሲፕሊን የሚመጣ ነገር ነው ዘላቂነት የሚኖረው። በአቋራጭ የሚመጣ ነገር የለም። በኤቲክስ በስነ ምግባር የሚመጣ ነገር ነው ዘላቂነት የሚኖረው ወደ ለረጅም ጊዜ ሊኖር የሚችለው። አዎ ከባድ ነው። አዎ መንገዱ ውጣ ወረድ አለበት። ግን ያንን መንገድ ለመጓዝ የሚፈልጉ አይደሉም። ያንን መንገድ ለማግኘት የሚጥሩ ሰዎች ብዙ ጊዜ ሲደረቃቀፉ መንገዱ ሲዘጋባቸው ምናምኖች እናያለን። ይሁንና ግን ትክክለኛው መንገድ ያ ስለሆነ በዛ መንገድ ሄዶ ውጤታማ አለመሆን ይሻላል። በዚህኛው መንገድ ሄዶ ውጤታማ ሆኖ ወዲያውኑ ከመምጣት በማህበረሰብ ውስጥ ያለው ነገሮች ነጋዴን እንደ ስግብግብ ነጋዴን ወይም የቢዝነስ ሰዎችን ወይም ደግሞ ኢንቨስተሮችን ኢንተርፕረነሮችን እንደ መላምጪዎች ሳይሆኑ መላፈጣሪዎች ሳይሆኑ የምናይበት አንግል ራሱ የሚመጣውንም ትውልድ እሱ ነጋዴ ነው እሱ እንደዚህ ነው ምናምን ከተባለ የሚመጣው ትውልድ ራሱ ነጋዴ ማለት ንግድ ማለት ማጥበብ በአቋራጭ መንገድ መበልጸግ የሚመስለው ትውልድ እየተፈጠረ ይመጣና ያኛው መንገድ እየጠበበ ያኛው መንገድ እየሰፋ ሊሄድ ይችላል። በሁለቱም በኩል የምታያቸው ነገሮች ይሄ ነው። ሌላው ደግሞ ከሊደርሺፕ አካባቢ የምናያቸው ነገሮች ምንም አይነት ኢኮኖሚያዊ እንትሮች በሚፈጠሩበት ጊዜ ወደ ንግዱ ማህበረሰብ ወደ አሻጥረኞች መካከል ምርት ይደብቃሉ፣ ምርት ያስተጓጉላሉ ወደሚባለው ነገሮችን የምናመጣበት ነገሮች አሉ። ግን በዋናነት ህጋዊ የሆኑትን እያበረታታን እያሰፋን መንገዱን እየከፈትን ስንል ያኛው ኢንፎርማል የሆነው ደግሞ እየቀጨጨ ምን እያለ ይመጣል። ያኛው መንገድ ሊዘጋ የሚችለው የኢንፎርማል የሆነው ቢዝነስ ሊዘጋ የሚችለው ፎርማል የሆነው ህጋዊ የሆነው ቢዝነስ ይከፈታል። ይሄ ከተከፈተ ደግሞ ይሄኛው ከተዘጋ ያኛው ይከፈታል። ያኛው ከተከፈተ ይሄኛው ይዘጋል። አሁን ባለው የሀገራችን ነባራዊ ሁኔታና የንግድ ስርዓት በተመለከተ ህብረተሰቡ እና የነጋዴው ይተማመናሉ ብለህ ታስባለህ? አንድ ሁለተኛ ንግዳችን ጤናማ ነው ወይ? ንግዳችን ጤናማ በአብዛኛው ጤናማ አይደለም። ሙሉ በሙሉ መደምደም ሳይሆን በአብዛኛው ጤናማ ነው ብሎ ለማለት ያስቸግራል። እኔ የማየው ምንድነው ይሄ ኢኔብል ፋክተርሶችን ማየት ያስፈልጋል። ለምን ጤናማ እንዳይሆኑ አደረገው የሚለውን ነገር ማለት ነው። ህጋዊ ሆኖ ለመነገድ በጣም ጠባብ ሲሆን፣ በጣም አስቸጋሪ ሲሆን፣ በጣም ውጣ ወረድ ሲሆን ያኛው በር ይከፈታል። ህጋዊ ያልሆነው አስቸጋሪው፣ ጤናማ ያልሆነው ክፍት ይሆናል። ስለዚህ አብዛኛው ፖሊሲዎቻችንን አንፃር ነጋዴውንም የንግዱ ማህበረሰብንም ይሄ ኢዝ ኦፍ ዱይንግ ቢዝነስ ከምንለው ጋራ በምናስተያይበት ወቅት ምንድነው ልክ አንድ ህንዳዊ ምን አለ ከጓደኛዬ ጋራ ለጓደኛዬ ነው የነገረው። ኢትዮጵያ ውስጥ ያለው ቢዝነስ አለ ህንጻ አለ። ህንጻው
መሃል ላይ ተቀምጧል። የግቢ አጥር የለው ግን የግቢ በር አለው፣ ትልቅ በር አለው እና በሩ ላይ ዘበኞች ቆመዋል። ሌላው በሙሉ ክፍት ነው። ስለዚህ በበሩ በኩል የሚመጡ ሰዎችን መታወቂያ አንተ ማን አይቻል ትፈትሻል፣ በቃ ብዙ ነገር ያሰቃያቸዋል። በበሩ በዋናው በር ለመምጣት የሚፈልጉት ግን እኮ ዞር ብሎ በጀርባ በኩል መግባት ይችላል። ያ ሰው የሚገባበት እድል አለ። ሁሉን ነገሮች ህገወጡን ነገሮች ክፍት አድርገህ በህጋዊ መንገድ የሚመጡትን ሰዎች ኢዚሊ እንዲገቡ እንዲወጡ ብታቀልላቸው ህጋዊ የሆነውን ነገር ነው የሚመርጠው ሰው። ያኛው ግን ክፍት ይሄኛውን ከልክለው ያኛውን ከከፈትከው በዛ በኩል መግባቱ ነገር የማይቀር ነገር ነው። ስለዚህ ምንድነው በዋናነት የሚያሰራ ሁኔታ የሚፈቅድ ሁኔታ መፈጠር መቻል አለበት። ይሄ ነገር ወሳኝነት አለው። የሚፈቅድ ሁኔታ ከሌለ ወይም እንቅፋቶች የሚበዙ ከሆነ እንቅፋት ወደ ሌላው ቦታ ላይ መሄድ ምንም አያስቸግርም። አሁን ለምሳሌ የኮንትሮባንድ ንግድ በጣም ይስፋፋል አይደል? ኮንትሮባንድ ንግድ ሊስፋፋ የቻለው በጣም ሪስክ የሆነ ቦታ ነው። ከህይወት ጋር ሁሉ ቁማር ያለበት ቦታ ነው። ግን ያኛው ለምን ቀለለ? ህጋዊ ሆኖ መነገዱ ከባድ ስለሆነ አይደል? ያኛው በጣም ከባድ ነው። በ0 እና በ100 መካከል ቁማር ይዘህ የምትጫወትበት ነው። 100% ልታገኝ ትችላለህ። አት ሴም ታይም ደግሞ ሁሉንም ነገር በአንድ ምሽት በወንጀልም ተከሰህ ብዙ ነገር ሊደርስ እድሜ ልክህንም እስር ቤት ልትበሰብስ የምትችልበት አጋጣሚዎች አሉ። ሰዎች ያንን ለምን ይደፍራሉ? ያንን ኃላፊነትን ለምን ይወስዳሉ? እዚህ ጋር ያለው ነገር እዛ ጋር ካለው ነገር የከበደ ቢሆን ነው። እዚህ ጋር ያለው ሪስክ እዛ ጋር ያለው ሪስክ ጋር ሲያነጻጽሩት ሰው ሞኝ አይደለም፣ የተሻለውን ሪስክ ይወስዳል። ስለዚህ ሁሉ ጊዜም ያኛው ሪስክ ስለተሻለ ብቻ አይደለም፣ ወይም ደግሞ ሰዎች ሁሉ ህገወጥ መሆን ስለፈለጉም ብቻ አይደለም፣ ወይም ሰዎች ሁሉ ህገወጥ ጥቅም ለማግኘት ስለፈለጉም ብቻም አይደለም። እሱ እንዳለ ሆኖ በተጨማሪም ደግሞ በህጋዊ መንገድ መነገዱ እየከበደ ሲመጣ ያኛን አማራጭ ሊያደርጉ የሚችሉበት ሁኔታ አለ። ምንድነው መፍትሄው? ይሄ ኢዝ ኦፍ ዱይንግ ቢዝነስ አለ። ቢዝነስን ለማሳለጥ ቢዝነስን በህጋዊ ለመንገድ ለመስራት የሚያስችሉ ምቹ ሁኔታዎች እየተፈጠሩ እየተሻሻሉ ሲመጡ በተሻለ ፍጥነት ህጋዊ ለመሆን የሚሞክሩትን ቲን ነምበር ለማውጣት የሚሞክሩትን ዜጎች ስናበረታታቸው ወደ ታክስ ከፋይ ስርዓት ውስጥ ሲመጡ እነሱ ስንንከባከብ እነሱን በደንብ አድርገን ስንይዛቸው ቤኔፊትድ ሲሆኑ ህጋዊ ሆኖ መስራት ቀላል ሲሆን የተሻለ ዋስትና የሚሰጥ ሲሆን ያኛው ባይት ሰልፍ በራሱ እየከሰመ ይሄኛው እያበበ እያደገ ይመጣል። የዛን ሰዓት አገርም በጋራ ትበለጽጋለች ታድጋለች።